በሀገር መከላከያ ሰራዊት 403ኛ መከታ ኮር የተገነባው የጭና ሰማዕታት መታሰቢያ ጤና ጣቢያ ተመረቀም። በሰሜን ጎንደር ዞን ዳባት ወረዳ ጭና ቀበሌ የሀገር ባለውለታዎችን ለማሰብ የተገነባው ጤና ጣቢያው ከ28 ሚሊዮን ብር በላይ ወጪ እንደተደረገበት ተገልጿል። በሰሜኑ ጦርነት ወቅት በሰሜን ጎንደር ዞን ዳባት ወረዳ ጭና ቀበሌ በ2013 ዓ.ም በወርሃ ነሐሴ የህይወት መስዋዕትነት የተከፈለባት ምድር ናት። ይህንን በማሰብ በሀገር መከላከያ ሰራዊት የ403ኛ መከታ ኮር የተገነባው የጭና ሰማዕታት መታሰቢያ ጤና ጣቢያ ተመርቋል። የዳባት ወረዳ ዋና አስተዳዳሪ መርሻ ወረታ 403ኛ መከታ ኮር የጭናን ማህበረሰብ ችግር ተረድቶ ላደረገው እገዛ አመስግነዋል። የጀግኖች ልጆች አገድል ለማስታወስ ጭምር ነው። ክቡር ለትግል ሰማዕታት እና ጀግኖች ኢትዮጵያውያን ይሁንና እብሪተኛው ህወሓት ኢትዮጵያን የማፍረስ ዓላማውን ለማሳካት ተደጋጋሚ ወረራና ጥቃት ከፈጸመ በኋላ ህልሙ ሙሉ በሙሉ የተቀበረው በእነዚህ የጭና ተራራዎች ስር ነው። በብዙ አውደ ውጊያዎች ያሰበው ያልተሳካለት ይህ አጥፊ ቡድን መንግስት የሰጠውን የሰላም አማራጭና የተናጠል ተኩስ አቁም ስምምነት እንደ መልካም አጋጣሚ በመጠቀም በድጋሚ ከሐምሌ 6 2013 ዓ.ም ጀምሮ የጠለምት ግንባር ወረራ በማድረግ ከነሐሴ 25 ጀምሮ ደባርቅና ዳባትን አልፎ ጎንደርን ታሪክ በማጥፋት የሱዳንን ኮሪደር አስከፍቶ የቅዠት ህልሙን ለማሳካትና ግብረ አበሮቹ ጋር ለመጣመር ግዙፍ የሚለውን ሰራዊት አሰልፎ የሞት ሽረት ትግል አድርጓል። ይሁን እንጂ ሀገር ተወረረ፣ ድንበር ተደፈረ ሲባል የሚከፋው የሰሜን ህዝብ በተለይም የደባርቅና የዳባት መላ ህዝብ ከጀግናው ሀገር መከላከያ ሰራዊት ከድሮ የአማራ ልዩ ኃይልና ጥምር ጦር ጋር በመሰለፍ ለአስጨራሽ ትግል አደረገ። በተለይ ባለገጀራ ወጣት እናቶች፣ ሃይማኖት አባቶች፣ ባለሀብቶች እምቢ ለሀገሬ በማለት ልዩ ተሳትፎ አድርገዋል። ከመላው ሀገሪቱ የሚተመው ተዋጊ ኃይልና ሎጂስቲክም ለዚህ ድል ትልቅ አቅም ነበር። ነሐሴ 27 የተጀመረው የድል ብስራት ነሐሴ 29 በጀግኖች የቁርጥ ቀን ልጆች ድል አድራጊነት ተጠናቀቀ። ህወሓት እንዳልነበሩ ነው ተቀጠቀጠ። ሽንፈቱን መቀበል ያንገሸገሸው የጥፋት ኃይሉ ንጹሐን የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ ህፃናትን፣ እንስሳትን ሳይቀር እየጨፈጨፈ አስከሬኑንና ቁስለኛውን ሳያነሳ ለወረነ ጋር የተረፈውን ይዞ ፈረጠጠ። ያኔ ጭና ላይ ዳግም አድዋ በጀግኖች የኢትዮጵያ ልጆች ተበሰረ። ሀገርን ከብተና መንግስትን ከውርደት መታደግ ተቻለ። አንድነት ኃይል ሆኖ ተሻጋሪ ታሪክ ሰራ። መላው የደባርቅና ዳባት ህዝብ የዚህ ደማቅ ታሪክ ባለቤት ሆኖ ተመዘገበ። ክቡር ሌተናል ጀነራል መሰለ መሰረት፣ የተከበራችሁ ታዳሚዎች፣ ክቡራትና ክቡራን 403ኛ ኮር የድሉ ፋና ወጊ ከመሆኑ ባሻገር ከአባላት ደሞዝ እና ከልዩ ልዩ ተቋማት በሰበሰበው ገንዘብ እና ከ28 ሚሊዮን ብር በላይ ወጪ የጭናን ህዝብ አንገብጋቢ ችግር ለይቶ ይህን የሚያምር ተቋም እንካችሁ በማለቱ በዳባት ወረዳ ህዝብ ስም ልባዊ ምስጋናዬን አቀርባለሁ። ለጭና ማህበረሰብም እንኳን ደስ አላችሁ ማለት እፈልጋለሁ። ይህ ፕሮጀክት በዚህ መልኩ እንዲጠናቀቅ ሌት ከቀን የሰሩ የ403ኛ ኮር አመራሮችና አባላትን እንድታመሰግኑልኝ በትህትና ጠይቃለሁ። ዳባት ከ200 ሺህ ህዝብ በላይ የሚኖርባት የሁሉም የአየር ንብረት ባለቤት ለኑሮ ተስማሚ ናት። በግብርና፣ በኢንቨስትመንት፣ በቱሪዝም የመልማት አቅም አላት። በተለይ ዳባት ከተማ ከዓለም አቀፍ ስደተኞች ጋር በተያያዘ የዓለም አቀፍ ስደተኞች አስተናጋጅ በመሆኗ የተጀመረው የኮሪደር ልማት ሲጠናቀቅ የበለጠ ትዋባለች ብለን እንጠብቃለን። ይሁን እንጂ የረዥም ጊዜ የመልማት ጥያቄ ምላሽ እያገኘ ሲመጣ ከወቅቱ የጸጥታ ችግር ጋር በመጋጨቱ በሚገባው ፍጥነት መፈጸም አስቸጋሪ ሆኖ ቆይቷል። ይህን አስቸጋሪ ሁኔታ በመቋቋም በ2017 እና 2018 በዳባት ወረዳና ከተማ አስተዳደር የተገነቡ 132 ልዩ ልዩ ፕሮጀክቶችን ግንቦት 17 2018 ዓ.ም በድምቀት አስመርቀናል። ስሜ ትዘዘው ሽባባው እባላለሁ። የጭና ነዋሪ ቀበሌ ነኝ። ጤና ጣቢያው በመገንባቱ በጣም ደስ ብሎናል። ወላዶች ካሁን በፊት በቃ በርቀት መንገድ ላይ እየተጓዙ በእንጨት እየተንጠለጠሉና በቃሬዛ እየሄዱ ሲታከሙ ቆይተዋል። አሁን ከቀበሌያችን ጤና ጣቢያ በመገንባቱ በጣም ደስ ብሎናል። አሁን ደግሞ ለሴቶች ልዩ ትርጉም አለውና ልጆች ሲታመሙባቸው ራሳቸውን በወሊድ ጊዜ በተለያየ ጊዜ ሲታመሙ ሩቅ መንገድ መጓዝ በጣም ከባድ ነውና መገንባቱ በተለይ ለህፃናትና ለሴቶች የተለየ ትርጉም አለውና እሱን ነገር እኛ አሁን ያልኩትን ነገር ህፃናቶች ያው በአጋጣሚ ወዲያውኑ ሲተኩስም በአጋጣሚ በሩቅ መንገድ ስለሆነ ያው በዚህ በቅርቡ ባለው ጤና ጣቢያ ቢታከሙ በጣም ደስተኛ ነን። ወላዶቹም እንዲሁ አዛውንቶች ሽማግሌዎችም እንደዚሁ። እናንተስ ደግሞ የጤና ጣቢያ አገልግሎት የሚሰጠው በቀጣይ እናንተው ነውና ይህ ጤና ጣቢያ እንዳይጎዳ፣ ጥቃት እንዳይደርስበት፣ እንዳይዘረፍ የእናንተ ለመቆጣጠር ለመንከባከብ ያላችሁ አቋም ነው?
ያው ጤና ጣቢያውን በደንብ መከባከብ ያስፈልገናል። ያለነው ዘበኛም አካባቢውም የቀበሌው ነዋሪም በደንብ መከባከብ ይገባዋል። በወረዳው ትግልም በዞንም ያው በወታደሮች በጀነራሎችም አካባቢ የተሰራው ስራ በጣም ደስ ይላል። ስለዚህ እኛ መንከባከብ ግዴታችን ነው። ይሄ የተሰራው እንግዲህ የጸጥታ መዋቅሮች መከላከያ ሰራዊት ነው እና ካለው ከአነስተኛ ደሞዝ ቀንሶ የሚሰራው እናንተ ምን ተሰማችሁ በማድረጉ? የሀገር መከላከያ ሰራዊት በጣም በፍቅር በደስታ በሰላም የሰሩት በጣም እንዲበለጽግልንና ሰላምን ይዘን ተከትለን ሰላማችን አብስረን ከሃይማኖት ሽማግሌዎችም ከሀገር ከቄሳውስቶችም ሁሉም ተወጣጥቶ በቃ ሰላም እንዲፈጠርልን። አመሰግናለሁ። መርሻ ወረታ እባላለሁ። የዳባት ወረዳ አስተዳዳሪ ነኝ። እንዲህ ዛሬ በዚህ በጭና ቀበሌ በ403ኛ ኮር የጭና ቀበሌ ላይ በሀገር አቀፍ ደረጃ በሰሜኑ ጦርነት በጋራ ለተከፈለ መስዋዕትነት ማስታወሻ ይሆን ዘንድ የተገነባ ኮምፕሬሄንሲቭ ጤና ኬላ ወይም ደግሞ በድሮ በጤና ጣቢያ ደረጃ በሚባል ሁኔታ እንዲሁ በሚያምር ሁኔታ የተገነባ ህንፃ የምርቃት ዋዜማ ላይ ነው የምንገኘው። እንግዲህ ይሄ ህንፃ የመጀመሪያው ነገር እንደ ሀገር የተከፈለ መስዋዕትነት አለ። በሰሜኑ ጦርነት የጭና ማህበረሰብ ግንባር ቀደም ዋጋ ከፋይ ቢሆንም እንደ ሀገር መላ ኢትዮጵያውያን የተረባረቡበት ሀገር ከብተና የታደገበት ጦርነት ስለነበረ ለሱ ድል ማስታወሻ በሰዓቱ መስዋዕትነት ለከፈሉ ደግሞ ሰማዕታት ሐውልት ይሆን ዘንድ የተቀመጠ ነው። ይሄ ሲደረግ እንግዲህ 403ኛ ኮር ከጭና ቀበሌ ማህበረሰብ ለከፈለው ዋጋ ቅድሚያ ምን ያስፈልገዋል የሚለውን መክሮ ከኪሱ ከሰራዊቱ አዋጥቶ ከተለያዩ ግለሰቦችና ድርጅቶች ሀብት አሰባስቦ ነው በዚህ መንገድ ይህን የሚያምር ተቋም መገንባት የቻለው። እንደኛም እንዳስተዳደር ምክር ቤት ሀሳቡ ሲቀርብ ትክክለኛ ሀሳብ መሆኑን ተረድተን ከማህበረሰቡ ጋር ተወያይተን ቦታ የማስረከብ አስፈላጊውን ቅንጅት የማድረግና እዚህ ያሉ ተቋሙን የሚገነቡ የመከላከያ አባላት እና አመራሮች የሚጠይቁንን ጥያቄ አቅም በፈቀደ እያስተካከልን ህንፃው በዚህ መንገድ እንዲገነባ የሆነበት ሁኔታ አለ። እንግዲህ ይህ ህንፃ የእውነት ለመናገር እንደ መከላከያ ሰራዊት የበለጠ ክብር አለን። እንደ ሀገር ከብተና ከመታደጉ ባሻገር በልማት ደግሞ ለማህበረሰቡ ብቁ የሆነ ተቋም ገንብቶ እያስረከበ ያለበት ሁኔታ ስላለ ይሄ በጣም ትልቅ አሻራ ነው። ለሰማዕታት ክብር ይገባቸዋል። ስፔሻሊ ደግሞ 403ኛ ኮር ይህን በማድረጉ በጭና ማህበረሰብ ስም እንደ ወረዳ አስተዳደር ማመስገን እፈልጋለሁ። ከዛ በዘለለ እንግዲህ እኛ ትንሽ ነገር ነው ለማገዝ የሞከርነው እንጂ አብዛኛው ድርሻ የመከላከያ ሰራዊት ነው። ከዚህ በኋላ ያለው ግን ለምሳሌ ባለሙያዎች ተቀጥረዋል፣ መድኃኒት እንዲገባ ተደርጓል። አንዳንድ አክሰሰሪዎችና ግብዓቶች እየተሟሉ ያሉበት ሁኔታ ነው ያለ። ወደ ተሟላ አገልግሎት የመውሰድና ዘለቂታውን የማስጠበቅ ሐውልት እንደመሆኑ መጠን የጋራ መታሰቢያ ሆኖ እንዲቀጥል የማድረግ የድል ምልክት ሆኖ እንዲቀጥል የማድረግ ስራ ደግሞ ከኛ የሚጠበቅ ይሆናል። ይህን ቀጣይ አጠናክረን የምናስቀጥል ነው የሚሆነው። የመብራት የውሃ እና መሰል ጉዳዮችን ተጨማሪ ግንባታም ካለ አስፈላጊ ከሆነ በዛ ልክ ተጠናክሮ እንዲቀጥልና መከላከያም በተለያየ መንገድ አገልግሎት እየተሰጠ ሲያይ ማህበረሰቡ ሲረካ ያሰቡት እንዲሳካላቸው የማድረግ ኃላፊነቱን እኛ መወጣት አለብን ብዬ አስባለሁ።